ቁጥሩን ንገሪ ክፍሉን እናንብበው ፎዚ ያለሽ ማማ እኔ ምን ድረዳሽ ጥያቄሽ ማለት ነው እሺ ከፈቻው አንዴ ማለት ከጀመራችሁ ስለሆነ የመጣሁት ኦኬሽ ጥያቄው መጀመሪያ እንድትረዳው ምንድነው ጥያቄውን አንተ ከፍተልሃለች የኔ ጥያቄ ምንድነው አምላክ ነፃ ምርጫ የሰው ልጅ ነፃ ምርጫ አድርጎ ከሰጠ እንዴት ነው አንድ ሰው ስለሰበኩ ብቻ አሁን ለምሳሌ እኔ አሁን አንተን እየሰበኩ ነው ወደ እስልምና እንድትመጣ ስለሰበኩ ብቻ ለምንድን ነው የሚያስገድለኝ ነው የኔ ጥያቄ ነፃ ምርጫዬን እየተጋፋኝ አይደለም አምላክ ነፃ ምርጫ ሰጥቶ ለሰው ልጅ ከላከ ለምንድን ነው የሚጋፋኝ ነፃ ምርጫዬን ነው ለምንድን ነው ማጥፋው ሴናሪዮ ጥያቄ ተቀበያለሽ አይደል በሴም ሴናሪዮ ግን አለ ቁርአንም ላይ አለ ያሰብ በሴም ታመጣለች ችግር የለም አንድ ሰው ስለሰበከ ብቻ ይገደል ምን የለም አንዱ ላይ ኃጢያት ይሆናል አንዱ ላይ ደግሞ ጥሩ ይሆናል የሚባል ነገር አይኖር እስልምና ላይ አንድ ሰው ወደ ከእስልምና ውጭ ስለሰበከ ይገደል የሚል ካለ ማስረጃ ታቀርባለህ ችግር ክፍሉን አንድ ቁጥሩን ትንገረና እናንብቡ ዘዳግም እስከ 7 ከ6 እስከ 7 ምዕራፍ 13 ከቁጥር 6 እስከ 7 ምዕራፍ 13 ከቁጥር 16 ነው ከ6 እስከ 7 ከቁጥር 6 እስከ 7 እስከ 7 እሺ አንድ ጊዜ ላምበው ኦኬ የእናትህ ልጅ ወንድምህ ወይም ወንድ ልጅህ ወይም ሴት ልጅህ ወይም በብብትህ ያለች ሚስትህ ወይም እንደ ነፍስህ ያለ ወዳጅህ በስውርና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተም የራቁት አንተን ከበውህ ያሉ አህዛብ ከሚያመልኳቸው አማልክት አንተም አባቶችህም የማታውቋቸውን ሌሎች አማልክት እናምልክ ብሎ ቢያስትህ እሺ አትበለው አትስማውም ዓይንህም አይራራለት አትማረው አትሸሽገውም ነገር ግን ፈጽመህ ግደለው እርሱን ለመግደል በፊት የአንተ እጅ ከዚያም በኋላ የህዝቡ ሁሉ እጅ በላዩ ትሁን ግልጽ ነው አይደል እኮ ለምንድን ነው አንድ ሰው ስለሰበከ ብቻ የሚገደለው ለምንድን ነው እኔ ጥያቄ እግዚአብሔር ከነፃ ምርጫ ጋር እየተጋፋ አይደለም ወይ ነው እኔ ጥያቄ ነፃ ምርጫን እየተጋፋ አይደለም ወይ ኦኬ እሺ ስለዚህ ይሄ ቅድም አሁን መለስኩት ዛራ የለምን እንዳልሽ እንጂ ጥያቄውን ተረድቻለሁ ማለት ነው ምንድነው ቅድም አንተ ጠየቀው አንድ ጊዜ እግዚአብሔርን ስለካደ አንድ ሰው እግዚአብሔርን ስለካደ ለምን ይገደላል ብዬ አልጠየቅኩም طيب ከእግዚአብሔር ውጭ እያመለከ ነው መጀመሪያውኑ ከእግዚአብሔር ውጭ እያመለከ ነው ይሄ ሰውዬ ከእግዚአብሔር ውጭ ነው የሚያመልከው እግዚአብሔርን አያመልክም ከዛ መጥቶ እግዚአብሔርን የሚያመልከውን ሰውዬ እና ከእግዚአብሔር ውጭ እናምልክ ብሎ ሰበካ አደረገለት ሰበከው ይሄን ሰውዬ ለምን ትሰብከኛለህ ብለህ በድንጋይ ወገረው ይያለ ነው እግዚአብሔር ኦኬ ሁለቱም አንድ አይነት ናቸው አሁን ዛራ ይኸውልሽ አንድ አይነት አይደለም ኦኬ እሺ አንድ አይነት አይደለም መጀመሪያ ለምሳሌ አሁን እኔ እግዚአብሔርን እያመለኩ ብክድ ያነ ከሃዲ ተብዬ እጠራለሁኝ ገብቷል ለይዛኔ ልገደል እችላለሁ እግዚአብሔርን ስለካርኩ ማለት ይሄኛው መጀመሪያው እግዚአብሔርን አያመልክም አሁን አንቺ በእስልምና ያለው ትምህርት ነው እኔ ደግሞ በክርስትና እንደዛ አይነት ትምህርት ቆይ እንጂ አሁን እየጠየቅኩ ያለሁት እኔ ስለ እግዚአብሔር ህግ ነው ስለ ክርስትና አላወራሁም ስለ እስልምናም አላወራሁም እግዚአብሔር ይሄንን ህግ አንድ ሰው ከእግዚአብሔር ውጪ መጀመሪያ እግዚአብሔርን ያመለከ የነበረን ሰው ከእግዚአብሔርን ከማምለክ ሲወጣ አይደለም እግዚአብሔር ግደሉት ያለው ገብቷና ምንድነው ያለው እግዚአብሔርን ማያመልክ ነው መጀመሪያ ሰውየው ግን በቃ ይሄ ሰውዬ እኔ ያመንኩበትን ነገር ተከተል ብሎ ሌላ እግዚአብሔርን የሚያመልከውን ሰውዬ ጥሪ ስላደረገለት ብቻ እግዚአብሔር ግደሉት ለምን ይላል ነው ጥያቄ ተረድቶኛል እኮ ዛሬ ያኛው ጣዖት አምላኪው ነው ጥሪ እያቀረበለት ያለው ይሄኛው እግዚአብሔርን የሚያመልከው ተረድቶኛል እኮ አንደኛው በእግዚአብሔር የሚያምን ሰው ነው እግዚአብሔርን የሚከተል ነው አንደኛው ደግሞ ጣዖት አምላኪው ነው ስለዚህ ያ ጣዖት አምላኪው ሰው
ለዛ እግዚአብሔርን ለሚያመልከው ሰው ጥሪ ያቀረበለት ና ቢልህ በአይንህ እንትናት በለው አትማረው አትሸሽገውም ፈጽሞ ይገደል የመጀመሪያውን ድንጋይ አንተ ጀምር ሰውየው እንዲገደል ተወግሮ እንዲሞት ማለት ነው የመጀመሪያውን ድንጋይ በሰውየው ላይ አሳረፍ ነው ይሄን ነው ያነበብነው ስለዚህ ይሄ እጅ በእጅ ቅጣት ከሚለው ከሙሴ የህግ ስርዓት ጋር ያለ ነው ምን ጥፋት የለበትም ሰውየው ጥፋት የለበትም ምንድነው ጥፋቱ ሰውየው ጣዖት ማምለክ በራሱ እኮ የሞት ፍርድ እኮ ያስፈርዳል እኮ ጣዖት ይሄ ሰውየው እኮ መጀመሪያ እኮ ጣዖት እያመለከ እኮ ነው ጣዖት ያመልካል መጀመሪያ ከእግዚአብሔር ትክክል ነው ብሎ ያመነበት ነገር አለ ጣዖት በማምለኩ ቆይ ሌሎች ክፍሎች እናያለን ጣዖት አምላኪዎች እነዚህ ሰዱቃውያን ፌርዛውያን አሞጻውያን አሞናውያን የሚባሉ ህዝቦች ጋር እኮ እስራኤሎች ለረጅም ዓመታት ወደዛ ጠይቃለሁኝ እኔ አሁን ቆይ ኖ ወደዛ ጠይቃለሁ አሁን ጥያቄ አይደለም ጥያቄ ያልሆነ ነገር አትመልስልኝ ይኸውልሽ እንትና ቆይ አይደለም አንድ ደቂቃ ፍቅጅ ይኸውልሽ እንትና ማን ነው ሳኦል እኮ ሳሙኤል እንደውም መጥቶ እዛ ክፍል ላይ የተቆጣው እኮ አጥፋ የተባለውን ህዝብ ሳያጠፋ በመቅረቱ ነው መርጦ እሱ ለሚራራላቸው ሰዎች ሳያጠፋቸው ቀረ ሳሙኤል ያላጠፋው እንትና ነው አማሊቃውያንን ያላጠፋው አማሊቃውያን እስራኤልን ስለተሳደቡ ነው እንጂ እግዚአብሔር ተበቀለ ያስገደላቸው ጣዖት ስላመለኩ አይደለም እንደዛ ይልም ጣዖት ስላመለኩ ሳይሆን እግዚአብሔር የተበላቸው ምን አይነት ህዝቦች ናቸው ቆይ ለዛ እንሄዳለን አሁን እንዳትቀይረው ቆይ እባክህ አንዴ እዛ ላይ ጥያቄ አይደለም እዛ ላይ እግዚአብሔር ያስገደላቸው እስራኤላውያን ለምን ተሳደባችሁ ብሎ ነው የተበቀላቸው ምንም ባላጠፉት ምንም ባላደረጉት ነገር ነው አባቶቻቸው በሰሩትና ባጠፉት ነገር እዛ ላይ ራሱ ያስጨፈጨፋቸው እግዚአብሔር ነው ምንም ነገር ባላጠፉት ማለት ነው ወደኔ ፖይንት መጣሽ እንመጣለን ምንም ጥፋት አላጠፉም በይዘው ይዛለኝ ምክንያቱም አባቶቻቸው ባጠፉት ፐርሰናሊ አባቶቻቸው ናቸው ያጠፉት አባቶቻቸው ባጠፉት ነው ኖ አይደለም እስራኤላውያንን ኖ አማሊቅ የሚባለው ግለሰብ እስራኤላውያንን ስለተሳደበ እስራኤላውያን አባቶቻቸው ተሳድበዋልና ብሎ ነው እግዚአብሔር የተበቀላቸው እንጂ ጣዖት አመለካቸው ብሎ አልገደላቸውም እሱን ከፈለክ በኋላ እንመጣበታለን ግን አሁን እኔ የጠየቅኩት ጥያቄ እሱ ሳይሆን አሁን እዚህ ላይ እግዚአብሔር እኔ ስለሰበኩ ብቻ አንድ ሰው ተነስቶ ሃይማኖቱን ስለሰበከ ብቻ ግደሉ ብሎ ትእዛዝ ማውጣቱ ልክ ነው ወይ ትእዛዝ ማውጣቱ ግደሉ ብሎ ትእዛዝ ማውጣቱ ነፃ ምርጫንን መጋፋት አይሆንም ወይ ፍሪውልን መጋፋት አይሆንም ወይ ነው የኔ ጥያቄ እሱ መልስልኝ